እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለሜኛ አይደለም ለምን ሰላም አጣን ዓለሜኛ አይደለም ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለሜኛ አይደለም ለምን ሰላም አጣን ዓለሜኛ አይደለም አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ እግዚአብሔር አምላካችን ፈጣሪያችን ክብር ምስጋና ይሁን። አሜን። እመቤታችን ቅድስት ቅዱሳን ንጽሕት ተዋሕዶ የዘይት የሰላም ቤት የፍቅር እናት የመላእክት የሕዝቡ እናት የኤልሻዳይ እናት የአማኑኤል እናት የኪዳነ ምሕረት የቃል ኪዳን እመቤት የዘይት ሳይፈልጉ ሸኝተው የአዶናይ ክብር ላንቺ ይገባሻል። አሜን። ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ ሳሙኤል ዓለምን የቀደሰ ቅዱስ ራኤል 99 ነገደ መላእክት ኪሩቤል ሱራፌል እግዚአብሔርን ያለማቋረጥ ያላችሁ ለብቻ የሚሰጥልኝ ክብርና ምስጋና ለእናንተ ይሁን። አሜን። ቅዱሳን አባቶቼ አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ ቅዱስ፣ አቡነ ሳሙኤል፣ አቡነ ሀብተ ማርያም፣ ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሰምራ፣ ቅድስት አርሴማ፣ ጣኔ ጴጥሮስ እግዚአብሔር ክብር ለሚገባቸው ክብር ይሰጣል። ክብር ለእናንተ ይሁን። ይሁን እግዚአብሔር ስም የተመሰገነ ይሁን። አልፋና ኦሜጋ ምሕረቱ እጅግ የበዛና የረቀቀ አማኑኤል ክብር ምስጋና ለእሱ ይሁን። ዛሬ 16 የካቲት 16 ናት ኪዳነ ምሕረት የቃል ኪዳነ እመቤት። ዛሬ የሚገኘው ደግሞ እግዚአብሔር ፈቅዶልኝ እመቤታችን ከጥር ወር ጀምሮ ይህንን ፕሮግራም እንዲይዝ ወደዚህ እንድመጣ ያቀደችልኝ ፕሮግራም ነበረ። ዛሬ በጣና ጴጥሮስ በጣና ላይ ይገኛለሁኝ። እቺ ቤተክርስቲያን አሳያት ቤተክርስቲያኑ እቺ ቤተክርስቲያን ጽዮን ትባላለች። ጽዮን ማርያም የመጀመሪያው ታቦተ ጽዮን ያረፈባት እግዚአብሔር ስሙ የተመሰገነ ለዚህ በቃኝ አምላክ 12 ሆነን ወደዚህ ቦታ የመጣ ነው። እጅግ ድንቅ ነው። ያየነውም የሰማነውም ኪዳኑንም አሁን ጨርሰን መጥተን ነው። እግዚአብሔር ለዚህ ቦታ መርጦናል። ለዚህ ለታላቅ ለተቀደሰች ስፍራ እነዚህና የተዋሕዶ ልጆች ምን ያህል እድለኞች ምን ያህል የታደልን ሕዝብ ነው። ይህንስ ያላገኘ ምን ያህል ያልታደለ ነው። ያወቀስ የሚክድ ምን ያህል እንቅልፍ ይተኛል በዚች ሀገር ላይ። የልዑል እግዚአብሔር ስም የተመሰገነ ይሁን። ከስደት ዓለም አምጥቶ ምድር ኢትዮጵያ ላይ ኑሩ ብሎ እንደገና ደግሞ እቺ ስንት ቃል ኪዳን ያለባት ቦታ ላይ እያመጣ ይህን ለፈቀደልኝ አምላክ ምን ይከፈለዋል? አሁንም ይህን ቪዲዮ ለምትመለከቱ ያላችሁበት ለእኛ ማርያም የማትገባበት ቀዳዳ የለም፣ የማልገባበት ቦታ የለም። ሁሉ ቦታ ውስጥ እገባለሁ። በተሰጠኝ ጊዜና ገደብ እግዚአብሔር የሰጠኝ ጊዜና ገደብ ህይወቴን በሙሉ ሲያድስልኝ የኖረው አምላክ አሁን ደግሞ ቀሪውን ህይወቴ እሱ የሚያስደስተው አክብሬው ለማስከበር የሁላችንም ማድረግ እንችላለን። ማክበርም ማስከበርም እንችላለን። የልዑል እግዚአብሔር ስም የተመሰገነ ይሁን። አድርገህልኛልና ለዘላለም አመሰግናለሁ። በዚህ በገዳማት ውስጥ ብዙ አባቶች ብዙ እናቶችን አይተናል። ገና ደግሞ ወደ ክርስቶስ ሰምራ ገዳም እንሄዳለን። የገዳምንም ቆይታችንን ሁሉ እናሳያችኋለን፣ እናሳውቃችኋለን። ለማርያም የማትገባበት ቦታ የለም። የገዳማቱ በየቤተ ክርስቲያኑ ጽላቶቿ ታቦቶቿ በተሰረቁበት ንዋያተ ቅዱሳኖቿ በተሰረቁበት ቦታ ሁሉ አስሳለሁ፣ የሰረቀውንም አሳድዳለሁ። በሚነገረኝ ማስረጃና በሚሰጠኝ ይህ የሰው ልጅ በሚሰጠኝ መረጃ ግን አይደለም።
እመቤታችን በምትመራኝ ነው። ይኸው እመቤታችን ሁሌ ነው የምታናግርሽ። እንዴት ነው የምታናግርሽ ለምትሉኝ ሁሉ እመቤታችን ሁሌ ነው የምታናግረኝ። በጸሎት ቤትም ሆኜ ተንበርክኬ ስዕል አድኖ ፊትም ተንበርክኬ እንዲሁ ደግሞ ስትፈልገኝ ምልክቶች አሳየኛለች። በእጇ ለብቻዋ ስትፈልገኝ ቀጥታ ጸሎት ቤት ወይ ስዕል አድኖ ፊት የቤተክርስቲያን እንደዚህ ቦታ ላይ ይመጣል። የምታናግረኝ ነው መካል ሰው እንደፈልገኝ የፈለገኝ ቤተክርስቲያን አይደለም የምሄደው። ሰው የፈለገኝ እንዳወራ አይደለም የተፈቀደልኝ። እግዚአብሔር አምላክ እሱ ለሕዝቦቹ ሊያስተላልፍ የፈለገውን ነገር ነው የሚያሳውቀኝ። ብዙዎቻችሁ በቪዲዮ ላይ በተለያየ ነገር ትላላችሁ። በእርግጥ የኮመንቶችን አላነብም፣ ተነበው ይነገረኛል። ብዙዎቻችሁ ስለ ወላዲተ አምላክ ብዙ ብላችኋል። እግዚአብሔር ይቅር ይበላችሁ። እውነት እናቶች እኛ ምን አይነት ልጆች ነው የምንወልደው? የተወለዱት እስከዚህ በፊትም አላቸው፣ ከዚህ በኋላ ስምንወልዳቸው ነው አላቸው። አሁንም እግዚአብሔርን የሚቃወሙ የእመቤታችንን ምልጃ የሚነቅፉ የመላእክትን ተራዳኢነት የቅዱሳን የጻድቃን የሰማዕታትን እግዚአብሔር ክብር ለሚገባቸው ክብር ስጡ ያለንን እነሱን የሚነቅፉ እውነት ማህፀን አትፍጠር፣ ማህፀን ትድረቅ። ዛሬ በየኮመንታችሁ ላይ የሚጻፈው እጅግ የሚያሳፍርና የሚያሳዝን ወላዲተ አምላክ የቃል ኪዳን እመቤት ናት፣ ቤዛዊት ናት፣ ድንጋይን የምታናግር እናት ናት፣ የተጣላን የምታስታርቅ ናት። ምድር ኢትዮጵያ ላይ ቃል ኪዳን አላት። ቃል ኪዳኑም የተነገረ በሰው አንደበት አይደለም፣ በራሷ በንግስቲቱ ነው የተነገረ። ሂጂና ቦታ ይናለች። ይኸው እዚህ ትልቅ ቦታ ላይ በቅቻለሁ። እናንተንም እውነት ያላወቃችሁ እያወቃችሁ ደግሞ ልባችሁ ድንጋይ ላደረጋችሁ መክፈቻው ቁልፉ በእግዚአብሔር ዘንድ ነው። ግን ጌታም እንዲህ ይሆናል፣ መዳን ተወዳለህን ብሎ ጠይቆናል። አይ የለም ካልን ያለባችን ድንጋይ እንደሆነ ዘላለም ይቀራል። ሁሉም ስራዬም እግዚአብሔር በፈቀደልኝ እንዲሆንልኝ ነው ብቻ ምኞት። ሰው ላይ ስህተት ልሰራ እችላለሁ፣ እሰራለሁ፣ ምንም ጥርጥር የለውም። የሄድኩበት ሁሉ ግን በንስሐ ተመላለሽ የተባለ ነገር ጥፋት ባጠፋ ለተማሪያ ማጥተሻል የምትለኝ ይቅርታን ጠይቄ የምትለኝ ሰዓት እናት አለች። ሰዓታቱን እየጠበቀች ጸሎት ግቢ የምትለኝ እናት ያለ። እናንተ ያዛችሁት አምላክ ማን ቢሆን እንደዚህ የምትሰደቡት? ስድብንስ ምን አመጣው? እኔ ግን አሜን ብዬ ተቀብያለሁ። ዝብላችሁ እንደማሸንፋችሁና እንደምረታችሁ ደግሞ አውቃለሁ። ከንግስቲቷ ጋር ነኝ። አሁንም የኢትዮጵያ ትልቋ ክብር ይህች ጣና ናት። በጣና ላይ ያየሁትን ለህዝብ ልመሰክር። በእውነት ሁላችንም ለቤታችን ጓዳ ለውስጣችን ነገር ቤተክርስቲያን እየሄድን እናለቅሳለን። ይህች ቤተክርስቲያን ትልቅ እርዳታ ያስፈልጋታል። የጸሎት እርዳታ ያስፈልጋታል። ቃል ኪዳን ያለባት ምድር ናት። እመቤታችን እግሯ የረገጠባት ሀገር ናት። ለዚህ ቦታ መብቃታችን እጅግ ድንሽ ነው። ለሌሎቻችሁ ይሄን ለምትመኙ ሁሉ እግዚአብሔር አምላክ እናንተ ያስባችሁትን ሰው እሱ ለእናንተ ያስበው በፈቃዱና በሰዓቱ ያምጣችሁ። እግዚአብሔር ይመስገን። በዚህ ባህር ላይ ያየሁት ነገር አሁንም እንዳልኳችሁ ወደ ክርስቶስ ሰምራ ገዳም እሄዳለሁ። ያየሁት በጣም ያሳዝናል። እንቦጭ የሚባል መርዝ ተተክሎባታል። ይህንን መርዝ እንዲሁ በቀላሉ የሚነቀል አይደለም። ይሄ እህተ ማርያም ነጮችን ትጠላለች፣ ጥላቻ ነው ይላል። ነጮች እኮ ናቸው ታሪካችንን ዘርፈው ያሉት። በእርግጥ በራሳችን በኢትዮጵያውያን በውስጥ ጠላት ተመልክተው ስንት ነገር እያጠፉብን የሚገኙት። አሁንም ይህንን እንቦጭ የተከሉት እመቤታችን እንዳለችው ላይ ታምራለች እነሱ እንደሆኑ። ግን መንግስት እንኳን ለዚህ አንድ እርምጃ መውሰድ እንዴት እንዳቃተው አንዱም እንደውም የመንግስት እጅ አለበት ይህንን ቦታ ለማጥፋት። ግን መቼም ማጣፋም ይችላል። እያንዳንዱ ተጻፋታለህ እንጂ እቺ ታሪክ ያላት ናት። አያት ቅድመ አያትህ እንኳን ያቋታል እዚችን ታሪክ። ይህንን ቦታ ሂጅና ይሄን ተብዬ ወንዙን ምን እንደደረሰ ተብዬ ነው የመጣሁት። የጸሎት ሆኖ ኃይልን ይዤ ነው የመጣሁት። በጣም የሚገርመው ትናንትና በ15 ላይ የተነሳ ነው። ባህሩን በምናቋርጥበት ሰዓት በጠይቂ ተብለን ቅዱስ ገብርኤል በመስቀል ባርከው መቤት ይፍበይበት ብለሽ በይ አለች። ይሄንን የጠየቁት ልክ ሲባረክ እፍ መቤታችን ስትልበት እዚህ ወንዝ ላይ ከሙቅ ውሃ እንፋሎት እንደተነነን ያየሁት ተአምር ማለት ነው።
አንድ ጊዜ ብቻ አይደለም የሆነ ቦታ ላይ ስንደርስ ነው እንደዛ ብላ የምትጠይቀኝ። 3 ጊዜ እንዲባረክ የጠየቀች ተአምር ነው ያየሁት። ዛሬም በቅዳሴ በኪዳን ሰዓትም ያየሁት ተአምር ነበር። ኪዳን ቆሜ አንድ አባት ቆመው ነበር በስውር ትንሽ ተማሪ አየሻት ስዕል አድነዋል። በጣም የሚደንቅ ነው። በቅዱስ ያሬድ ቤተክርስቲያን ነበር ዛሬ ኪዳን የነበረው። አየሻት ትንሽ አመጣችሽ እዚህ ሲሉኝ በእውነት በጣም ነበር ሁሉም የሚያዩአቸው መስሎኝ ነበር። ማንም አላያቸው። ያመስግኛት እንደዚህ አይነት ታሪክ ድንቅ ያለ ቦታ ነው ያመጣች። በእውነት ያሳለፍኩትን ህይወት ሳስብ አዘንኩኝ ምን ያህል እንዳመለጠኝ። ይሄ የድነታችን ቦታ ነው። እመቤታችን ህዝብ ገና የሚጠመቅበት ነው ትላለች። ይህንን ቦታ እንዴት ነው አክብረን የምናስከብረው? እያንዳንዳችንም ዛሬ ፎቅ እንሰራለን፣ ቤታችንን እናሳምራለን፣ ልብሳችንን እናሳምራለን። ጤና የለንም ብለን እንላለን። ልጅ መውለድ አልቻልንም፣ ትዳር አልያዝንም እንላለን። ቤተክርስቲያናችን ሆነ እንደዚህ ሆና እንዴት አይነት ትዳር ነው የሚኖረው? ምን አይነት ልጅ ነው የሚወለድ? የትስ ነው ተወልዶ የሚያድረውስ? ቤተክርስቲያናችንን ማክበር ግድ ይለናል። እኔ ደግሞ የተሰጠኝን ሀደራ እወጣለሁ። እያንዳንዳችን ልንወጣ ይገባል። ይህንን እንቦጭ በእውነት በጣም የሚያሳዝን ነው። ወደ ክርስቶስ ሳምራ ደግሞ ስንሄድ በዛ በኩል የደረቀውን ደግሞ እናያለን ማለት ነው። ይህን የምናየው ለምንድን ነው? ማንም ግድ እንዳልሰጠው መንግስትም ለራሱ ነገር ሲሯሯጥ የነበረ መንግስትም ይህን ቦታ እንዲደርቅ በጣም ይፈልገዋል። ልማት የሚባለው ነገር አለ። ሁሉ ቦታ ልማት፣ መኮትኮት፣ መቆፈር፣ መቆፈር ከፎቅ ሌላ ምንም የሚሰራ ነገር የለም። እግዚአብሔር ካልባረከው አንዲት ነገር ሊሆነች ልክ እዛው ዋልድባ ገዳም ላይ እንደሆነው እኮ ሲያርሱት ያንን እርሻ መስሏቸው እህል ሊዘሩ መስሏቸው ሊያርሱ ሲመጡ እዛው ተውጡ ቀርተዋል። አሁንም ይሄንን ባህር አደርቃለሁ ብለን የምታስብ በእውነት ልታስብ እንደገና ይገባሃል። የእስራኤል አምላክ ተዘጋጅቷል። ቃል ኪዳን ያለባት እንደናት ኢትዮጵያ ዘኢትዮጵያ ስንት ቅዱሳን አባቶች ያፈራች ምድር ናት። ማን ሊያጠፋት ነው? መንግስት የለም ብያለሁ። መንግስት የለም። በነገራችን ላይ ደግሞ ይሄ አስቸኳይ አዋጅ የወጣው ለእህተ ማርያም አይሰራም። በጭራሽ ለእህተ ማርያም አይሰራም። መጀመሪያ እግዚአብሔር አምላክ ይሄ መንግስት ውረድ ተብሏል። አለቀ። ያንን ሲፈጽም ነው ሌላውን መቀጠል የሚችለው። ቤተክርስቲያናችንን ያስደፈርክ አይደለም እንዴ? ጽላታችንን ያዘረፍክ አይደለም? መቼም እቺ ታሪክ አትቀርም። አሁንም እግዚአብሔር አምላክ በዚህ ቦታ ላይ አንተ ይሄን ተአምር ያሳየናል። አባቶች አለን ብላችሁ ምን እየሰራችሁ? ይሄን ቦታ ካላስከበራችሁ የትን ቦታ ልታስከብሩ ነው? አንተ ህዝብ የሚድንበትን ቦታ በእውነት አሁንም እዚህ ቦታ ላይ ሁላችሁ መጥታችሁ ለማየት የምትፈልጉ ህግና ስርዓቷን አክብረን መጀመሪያ እናስከብር። በዘፈቀደ ለመዝናናት አይደለም የሚመጣው። እዚህ ገዳም ሲመጣ በረከት ለማግኘት ነው፣ ተአምሯን ለማየት ነው፣ ድንቅ ስራዋን ለማየት ነው። ካለባበስ ጀምሮ ስርዓታችንን ጠብቀን ልንመጣ ይገባል። ልባችንን በንስሐ አጽድተን ልንመጣ ይገባል። ለክርስትናችን ተዘጋጅተን ልንመጣ ይገባል። ለልጆቻችን ገና ታሪክ የምናወራቸው ስለሆነ ማለት ነው። ዛሬ ስለ መድኃኒት በቀደምታ ስለ መድኃኒት ስለተናገርኩት ብዙዎቻችሁ አበሳጭቷችኋል። ምንድነው የሚደንቀው? እግዚአብሔር አምላክ የወሊድ መቆጣጠሪያን እንዴት ይፈቅድልናል? እግዚአብሔር ዘርን እንድናፈራ ፈቀደ። ለምን ይሄንን ከለከለች ብላችሁ ምትሉ እናንተ የዘንዶ ቀላጆች ናችሁ። እናንተ ዘንዶ ያሳደጋችሁ ናችሁ። የእግዚአብሔርን ክብር የእግዚአብሔርን ትእዛዝ የሚሰብር ዘንዶ ነው። የወደቀው ሳጥናኤል አውሬው የእሱ ዝርያ መሆን አለባችሁ። ለምን እንደዚህ ሆነ ብላችሁ የምትቆረቆሩ? ኢትዮጵያ መሰረቷ ክርስቶስ ነው። በስጋው በደሙ የተመሰረተች ሀገር ናት። ማንም አይችልም። ማንም ሊወስዳትም አይችልም። የትኛውም መንግስት ሊመጣ አይችልም። ይንደፋደፋል እንጂ የተዋህዶ ሃይማኖት ለዓለም የምታበራበት ሰዓት ስለደረሰ ነው እዚህ ጋር የቆምኩት ዛሬ። ለዓለም መድኃኒት ናት ይቺ ምድር። ግን የተዋህዶ ልጆች ከተኛችሁበት ተነሱ፣ ከወደቃችሁበት ብድግ ቀና በሉ። አሁን ስለ ቁም ሳጥናችን መሙላት አይደለም፣
ስለምንበላው ስለምንጠጣው አይደለም። ስለ ቤተክርስቲያናችን እስቲ ደግሞ እንቆርቆር። እስቲ አክብረናት እናስከብራት። የልብን እግዚአብሔር ያውቃል የሚለው ቋንቋ አይሰራም በተግባር። ልባችን ከተከፈተ ወላዲት አምላክ ትመራናለች። እኛ ልጆቹ እግዚአብሔር አምላክ እንድንጠፋ አይፈልግም። መንገዱ ሁሉ እሱ ይመራናል። እሱ በፈቀደና በወደደ ሰዓት ይመራናል። አሁንም እኛ ፈቀደ ወደደና መጣ። ከዚህም በፊት የሚረግጣችሁ ይሄን ቦታ ሄዳችኋላችሁ። ይሄ ቦታ እጅግ ድንቅ ቦታ ነው። ለዚህ ትልቅ ቦታ መብቃታችን ታሪክ ነው ለኛ። ግን በዚያ ያበቃም ነው። ቀጥላለሁ። ገና ተመላልሼ እመጣለሁ። ይሄ እምቦጭ የሚባለውን ስር ይሄንን ቪዲዮ የምትከታተሉ በሙሉ አንድ ነገር ማድረግ አለብን። እስቲ ለተዋህዶ ሃይማኖታችን ሁሌ እንደተደረገልን ዛሬ ክርስቲያን እግዚአብሔር አምላክ ይሄን ስጠን እንዳለ ይሄን ስለታስገባለህ አለ እኔን አድርግልኝ ነው የምንለው። እስቲ ደግሞ እኛ እስቲ ለእግዚአብሔር ደግሞ በተራችን እናድርግ። እስቲ እንስጥ ከጉልበታችን ገንዘብ የማይጠይቅ ይሄንን እምቦጭ መጥፋት አለበት። በተለይ በክርስቶስ ሳምራ አካባቢ ያሉ ደርቋል። እሱንም በቪዲዮ ላይ እናሳያለን። አሁንም ለማደርገው ለምናገር ሁሉ በጸሎት እርዱኝ። ሰው ነኝ፣ ስጋ ነኝ። እስካሁን ድረስ ለተናገርኳቸው ግን ይቅርታ የምትዩ ነገር አለሽ ወይ ብላችሁ ብትሉ ምንም የለም። የታዘዝኩት ነው። በእርግጥ ሰው ልጅ ሊሰማው እንዴት እመቤታችን እንደዚህ ትናገራለች፣ እንዴት እመቤታችን እንደዚህ ትላለች ብላችሁ ለምትሉ በጸሎት ጠይቁ። ሁልጊዜ እመቤታችን ሩሩ እንደሆነች ነው ያያችኋት። የእሷ ነገር ተነካባት። ማን ነው ዞር ብሎ ቤተክርስቲያንን የሚያየው? ማን ነው ለቤተክርስቲያን የሚቆረቆር? አስራት ስላስገባችሁ አይደል? ዛሬ እመቤታችን ምንድን ያለች? ተማሪያ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሚገባው ገንዘብ ኢትዮጵያን ቀጥ አርጋ ታስተዳድር ነበር አለች። እውነት ነው እኮ ቀጥ አርጋ። ዛሬ ግን መሳሪያ እየገዛችበት ነው ያለችው። ቀለሃ እየገዛችበት ነው ያለችው። ህዝብን የሚያጠፋ አሁን ጠቅላይ ሚኒስትሩ ልቀቅ ያብለክ ለቃለው ብለ የመልቀቂያ ወረቀት አመጣ። ያን የመልቀቂያ ወረቀት ለማን ነው የምትሰጠው? ለእስራኤል አምላክ ሰጠው እንጂ ማን ነውና ነው የሚቀበልክ? በቃ የሚቀበልክ የለም። በቃ ተፈጸመ፣ አለቀ። ተነስ። እያንዳንዳችሁ ልትነሱ ይገባል። ምክንያቱም ሰዓቱ አልቋል። አሁን ጊዜው ሰዓቱ ደግሞ የተዋህዶ አባቶች ኢትዮጵያን የሚቆጣጠሩበት ሰዓት ነው። እመቤታችን እንዳለችው ማለት ነው። የተዋህዶ አባቶች ናቸው። እንኳን ኢትዮጵያን ዓለምን አንቀጥቅጠው ይገዛሉ። ገና በፍቅር በአንድነት ይገዛሉ። በዱላ አይደለም፣ በጸሎት በሱባኤ። አሁንም እግዚአብሔር ሰው የፈቀደው ሳይሆን እግዚአብሔር አምላክ የፈቀደውን እሱ የወደደውና የመረጠውን በኢትዮጵያ ላይ ያቆምልን። ብዙ እንመኛለን፣ ብዙ እንፈልጋለን። በሱ አይነት ታየውን ይስጣል። አሁን ወደ እምቦጭ ወደሚባለው ነገር አሳያችኋለሁ። ይህ አንዱ ስር 7 ሊትር ይጨርሳል። ታላቅ የቃል ኪዳን ቦታ ስለሆነ ማክበር ይገባናል። ቤታችን ውስጥ ያልሆነ ነገር በቅሎ ብናይ አንነቅለውም ስሩን። ምክንያቱም ይሄ ቤታችንን ወዝና መዓዛ ስለሚያጠፋ። ታዲያችን ቤተክርስቲያን እንዴት ነው የምናያት? እቺን ድንቅ ቦታ እንዴት መዳኛ ቦታችን ነች። ብዙዎቻችሁ ታማችኋል። ብዙዎቻችሁ በህመም እየተሰቃያችሁ፣ ግማሾቻችሁ ሰው ሀገር ተጨናንቃችሁ ትኖራላችሁ፣ ተሳቃችሁ ትኖራላችሁ። ሁሉ በሀገራችን እያለ ያንን ማየት እንዳናይ ያደረገን ያንን የእግዚአብሔር የሰጠንን ነገር እንዳናይ የጋረደንን እግዚአብሔር አምላክ አይናችን ይክፈትልን። ሁላችንንም ደግሞ እግዚአብሔር ከስደት ዓለም አመጥቶ ይህንን ቦታ እንድናይ ያብቃል። ባለንበት ሀገር ውስጥ በየደብራችን ቤተክርስቲያናችን እናክብራት፣ እናስከብራት። ካለባበስ ጀምሮ ሴቶች በተለይ እናቶች አለባበሳችን ስርዓት ያጣ ሆኗል። ሊፕስቲኩ፣ ጥፍር ቀለሙ፣ ሱሪው እግዚአብሔር ያውቃል። ቆራቢዎች ጥፍር ቀለም እየተቀባ ቅንድባችን እየተቀነደብን ልጆቻችን ምንድን ነው የምናስተምራቸው? አንዳንድ እናቶች ደግሞ አላችሁ የምትደውሉልኝ ትዳር ይዛችሁ ልጅ አረ እንፈልጋለን ልጅ አልወለድም። እውነት ያልወለደች ማህፀን የተመሰገነች ናት ብሏል እግዚአብሔር አምላክ። እውነት ነው። ዛሬ አጥፊዎች እኛ እናቶች ሆነናል፣ ሴቶች ሆነናል። ጠንቋይ ቤት የሚካሄደው ሴት ናት።
እናት ልጇ ትዳር ካጣች ጠንቋይ ቤት ትሄዳለች። ትዳር ይዛ ልጅ እምቢ ካላት ጠንቋይ ቤት ትሄዳለች። እንደዚህ አይነት ክርስትና የለም። የተዋህዶ ልጆች ልንሆን አንችልም። በየጠንቋይ ቤት እየሄዳችሁ እምነት ካለን ምንድነው ቤታችን እንዲውላል። ይሄንን ተራራ ተነሰ ወደዛ ሄድ ብለው ይሄዳል ብሏል። ስለዚህ አሁን በየጠንቋይ ቤት የሚሄድ ገና አመጣልሃለሁ። ቤተክርስቲያኗን እየመጣችሁ የምታዳክሙ ዛሬ የ666 ተላላኪዎች በተለያየ መልኩ የመጣችሁ አላችሁ። ቤተክርስቲያናችንን ልቀቁ ወይ ተንበርከኩ፣ ንስሐ ግቡ። እግዚአብሔር ይቅር ባይ አምላክ ነው። ቤተክርስቲያናችን ግን በቃት። ከዚህ በኋላ ለዓለም የምታበራበት ሰዓት፣ የዓለም መትረየስ ሊያሸንፋት የማይችል ሃይማኖት ነው ያለን። ብዙዎቻችሁ ትናደዳላችሁ። አሁን በሌላ ሃይማኖት ያላችሁ ምን ያናደዳችኋል? ኢትዮጵያ እኮ ስንቱን ጉድ ተቀብላለች። ስደተኛውን ተቀብላለች። በስደት የገባውን ሃይማኖት ተቀብላለች። በእርዳታ መልክ የገባውን ሃይማኖት ተቀብላለች። እናንተ ነው ታስተናግዳለች። ጣዖትም የሚያመልከውንም ተቀብላለች። መሰረቷ ግን ክርስቶስ ነው። በስጋው በደሙ የተመሰረተች አገር የወላዲት አምላክ አስራት ሀገሯ ኢትዮጵያ ናት። ሕግና ስርዓቷን አክብሮ ማስከበር ግድ ይላል እያንዳንዱ ኢትዮጵያውያን። እውነት የተዋህዶ ልጆች ስራችንን እንጀምር። ኃላፊነት አለብን። የፊተኞች የኋለኞች ይሆናሉ፣ የኋለኞች የፊተኞች ይሆናሉ። የኋለኞች እንዳንሆን እግዚአብሔር ይጠብቃል። 12 ነን የመጣ ነው። 7 ሴቶች ነን፣ 5 ወንድ ነን። ወንዶቹ ወደ ሚዚየም ሄደዋል። ሴቶቹ መግባት አይችሉም። እኛ ደግሞ ይሄው 3 ሴት እየቀዳኝ ያለው። አንዷ ሄራ ናት፣ አንዷ ምስራች ናት፣ አንዷ ናርዶስ ናት። በዚህ ቦታ ላይ የመጣ ነው። እታገኝም አለች፣ ብሩም አለች፣ ርብቃ አለች። እኔ 7ኛ ነኝ። እግዚአብሔር የመረጠው ነው እውነት እቺን ቦታ ለመርቀጥ የፈቀደልን። በጣም እድለኞች ነን። አሁንም ይሄንን እድል ያላገኛችሁ ሁሉ እናስባችኋለን። በርቱ፣ ጸልዩ። እኛም እየጸለይን ነው። ተዋህዶ የዘላለም መድኃኒት ያላት በክርስቶስ ክርስቲያን የሆነ ሕዝብ ሁሉ የሚደሰትበት ነው። ግን በንስሐ ካልተመላለስን፣ ጠንቋይ ቤት መመላለሳችንን ካላቆምን ድነት አናገኝም። ይሄ የወሊድ መቆጣጠሪያ የምትጠቀሙ ሁሉ አትድኑ። በቃ ለምን ይሄ ብለሽ ተናገርሽ ብላችሁ ብዙ የተናገራችሁ አላችሁ። ነፍስ መግደል ማለት ነው። በክርስትና ሃይማኖት አይፈቀድ። ተዋህዶ አትፈቅድም። በእርግጥ አሁን ያሉ ሃይማኖት አባቶች የተዋህዶ አባቶች ናቸው ብዬ አላምንም። ተናግሬያለሁ፣ ስማቸውንም ዘረዝራለሁ ወደፊት። አሁንም በእግዚአብሔር ዓይን የታዩ የሃይማኖት አባቶች ያቆሙልን። ህዝብን ወደ ንስሐ የሚያመጣ የተጣላን የሚያስታርቁ ሃይማኖት አባቶች ያቆሙልን። ሰው የመረጣቸው ሳይሆን እግዚአብሔር የመረጣቸው፣ በጸሎታቸው ዝናብን የሚያዘንሙ በጸሎታቸው ጉምን የሚከፍቱ አባቶች ያቆሙልን። ምንም ጥርጥር የለኝም እነዛ አባቶች በመንገድ ላይ መሆናቸው። ቤተ መንግስቱም ይለቀቅላቸው ይገባሉ እዛ። እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይሄ ደግሞ የእናታችን የቅድስት ክርስቶስ ሰምራ ቤተክርስቲያን ነው። ገዳሟ ናት እና እንቦጭ ዙሪያውን ያለው ወደ ገዳሙ እንዳንገባ ተላከኝ ውሃውን ያደርቅ የተዘጋጀ ነገር አለ ማለት ነው። በረከት የሚጀምርበት ማለት ነው። ስለ አንድ ዓላማ እኛው ከጠራን ዲያብሎስ የኬፋ እንደምን ተባባል። የሐዋርያቱ የእኛ ተልእኮ አያቀናም ትውልድ ልዩነት ተሰብሮ አይቀናም ትውልዱ ልዩነት ተሰብሮ ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም። ይሄ ደግሞ የክርስቶስ ሰምራና የቅድስት ሥላሴ አንድ ቦታ ላይ ናቸው ያሉት። ይሄ ቅድስት ሥላሴ ቤተክርስቲያን ይባላል። ይሄ
እንቦጭ ያደረቀው ማለት ነው። እንደዚህ ገና ክርስቶስ ሳምራ ቤተክርስቲያኗ ይሄ ያደረቀው ማለት ነው። እንቦጭ ትልቁ ቦታ የሚታየው ማለት ነው። አሁን ወላዲተ አምላክ ይህን ስታደርግ የኢትዮጵያ ጠላት ሁሉ ከስሩ ይነቀል፣ ሀገራችን የጋረደብን ሁሉ ይነቀል ከስሩ። በመጨረሻ ላይ ያው ቀጥታውን የምንሄደው የተክለ ሃይማኖት ገዳም ነው። በዛ ደግሞ ያለን ቆይታ እናገራለሁ ማለት ነው። ይሄን ከልኬ ነው ታዝዤ ነው የምረግጣቸው ቦታዎች ሁሉ በትዕዛዝ ስለሆነ ይሄንን የምናደርገው። በጻድቁ አባታችን የአቡነ ተክለ ሃይማኖት ገዳም ነው። ሁላችንም ደርሰናል። ትንሽ ዳገት ነበረች፣ እሷንም ወጣናታል። የሉል እግዚአብሔር ስም የተመሰገነ እኛን እንዳደረሰን አምላክ እኔን ለምትመኙ ይህችን ቦታ ለመርገጥ የምታስቡ ሁሉ እግዚአብሔር አምላክ ጊዜና ሰዓቱን ጠብቆ ያደርሳችሁ። ተመስገን። አሁንም የሰጠችንን ዓላማ ይዘን እዚህ ድረስ ደርሰናል። ከዚህ በኋላ ጨርሰናል። የምናስረክበው ለአባቶች አስረክበን እንጨርሳለን ማለት ነው። አሁንም ሁላችንም በጸሎት እንበርታ። ይሄ ያየነውን የእንቦጭ ሁላችንም የምናደርገውን ነገር ተባብረን ይህንን ገዳማት ለማጥፋት የተላከ የዲያብሎስ ሴራ በጸሎት በጾም በስራዬ በጉልበታችን ምክንያቱም ያለ ምክንያት እዚህ ቦታ ላይ አላመጣችንም። ይህን ቦታ ማየት ስላለብኝ ምን ያየሁት። አሁንም ሁላችሁም ደግሞ እስቲ አሁን ደግሞ አስተያየት ሲሆን እርግጥ እኔ እንዳልኩኝ በፊትም ኮመንታችሁን አላነብም ተነቦ ነው የሚነገረኝ። ይህንን የመሰለ ገዳም ካላስከበርን ሌላ ምንድን እናስከብሩ? የእግዚአብሔር ቦታ ትልቅ የአምልኮ ቦታ ነው። ስንት ቅዱሳን አባቶች ያፈራች ምድር ነው። ስለዚህ ይህንን ልንወጣ ግዴታ አለብንና እግዚአብሔር አምላክ ሁላችንን ይርዳን። ወስብሐት ለእግዚአብሔር። ተመስገን የእስራኤል አምላክ ምስጋና ይድረሰው። ዛሬ ያው እንደምታውቁት የካቲት 16 የዓመቷ ኪዳነ ምሕረት የቃል ኪዳኗን የተቀበለችበት ነው። ለዚህ ነው ዛሬ እኛ ሰው ታቦት ሲያከብር እኛ ደግሞ ይህንን ስራ የሚፈቅድ የወጣንበት ቦታ ነው። ይሄ በሙሉ የደረቀው ቦታ ማለት ነው። እኛ የምንፈልገው ይሄንን የምናሳያችሁ በጸሎት ብቻ እንድትወዱ ነው እንጂ ምንም ነገርኛ አንፈልግም። በጸሎት ብቻ እንድትወዱ ምን እንደሆነ ማየት ስላለባችሁ ነውና እመቤታችን ለምን የት ቦታ እንደምትልከኝ ሁሉ ጊዜ ለተማሪያም ማትገቢበት የለሽም የሚባለው ነገር እኔ ዋናው የታዘዝኩበት ቤተክርስቲያን ነው። ዋናው ዓላማዬ ቤተክርስቲያኗን ማስጸዳት ነው። የታዘዝኩትም እነዛ ቦታዎችን ማጥራት ቤተ መቅደሷ ውስጥ ጀምሮ ያለውን ጉድ ማለት ነው። እና ይህንን ትልቅ ቦታ ደግሞ ግዴታ እነ ቅድስት ክርስቶስ ሳምራ የአቡነ ተክለ ሃይማኖት እንደውም ጻድቁ አባታችን አቡነ ተክለ ሃይማኖት ለተማሪያም የጠየቅሽ ሁሉ ይደረግልሻል ብለው ያሉኝ አባት ናቸው በምድር እንግሊዝ ሀገር ላይ እና ይህንን የእሳቸውን ቦታ ረግጬ በመምጣቴ ትልቅ ክብር ይሰማኛል። ደግሞ በመንፈስ ቅዱስ ትእዛዝ ነው እዚህ የመጣ ነው። ማህበሩንም በዚህ ሰዓት አመሰግናለሁ። ይሄ የመድኃኔዓለምና የእመቤታችን ማህበር ዘኢትዮጵያ እንባላለን። ማህበሩ ትልቅ ነው። አሜሪካን ሀገርም አለ፣ ለንደንም ላይ እንደዚሁ አለ። ዋናው ግን መሰረቱ እዚህ አዲስ አበባ ያለ ነው፣ ኢትዮጵያ ላይ ያለ ነው ማለት ነው።
ማህበር ውስጥ ለመግባት እንደምትፈልጉ ሁላችሁ ማህበርተኛ ናችሁ። ትእዛዝ እስከፈጸመ ድረስ ሁላችንም አታርጉ የተባለውን አለማድረግ ህግና ስርዓቷን አክብረን እናስከብር የሚለው ሁላችንም ማህበር ያደርገናል። ሌላ መልእክት የለንም። ክርስቶስ ሰምራን እመቤታችን ወላዲተ አምላክ በበረከቷ ሞልታታለች። ይህንን ትልቅ እግዚአብሔር ፈቅዶላት ይህንን ቦታ ሰጥቷታል። 12 ልጅ ቀላል አይደለም። እኔ 4 ልጅ ይዤ ልቤ ይመታል። ሰውን ነገር አድርጋ ለእግዚአብሔር ፍቅሯን የሰጠች የቅድስት አርሴማ የእናታችን የቅድስት ክርስቶስ ሰምራ በረከት በሁላችንም ላይ ይደርልን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አሁን ይሄን የምታዩ ሁሉ በጸሎት አግዞ እንድንበረታ ሌላ ምንም ነገር የምንፈልገው ነገር የለም። ጸሎት ብቻ ነው። ክብር ምስጋና ለእግዚአብሔር ይሁን። ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለሜኛ አይደለም ለምን ሰላም አጣን ዓለሜኛ አይደለም ሀገራችን ሰማይ እናታችን ማርያም ሀገራችን ሰማይ እናታችን ማርያም ለምን ፍቅር አጣን ዓለሜኛ አይደለም ለምን ሰላም አጣን ዓለሜኛ አይደለም